ጤና ይስጥልን። ይህ የግንቦት 2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 1 ነው። ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 1 ከሚከተሉት ውስጥ የርዝመት መለኪያ ምድብ የሆነው የቱ ነው? ሀ ሜትር ካሬ፣ ለ ግራም፣ ሐመርሃ ኪሎ ሜትር፣ መ ሚሊ ሊትር። ትክክለኛው የርዝመት መለኪያ ምድብ ከተሰጡት አማራጮች መካከል ኪሎ ሜትር የሚለው ነው። ኪሎ ሜትር እና ሜትር የርዝመት መለኪያዎች ናቸው። በአንጻሩ ሜትር ካሬ የቦታ ስፋት ወይም የስፋት ሲሆን ግራም የክብደት እና ሚሊ ሊትር የፈሳሽ ይዘት መለኪያዎች ናቸው። ሁለተኛ የአንድ ሬክታንግል ስፋት 48 ካሬ ሳንቲሜትር ቢሆን እና ርዝመቱ 8 ሳንቲሜትር ቢሆን የሬክታንግሉ ዙሪያ ስንት ነው? ሀ 24 ሳንቲሜትር፣ ለ 14 ሳንቲሜትር፣ ሐመርሃ 16 ሳንቲሜትር፣ መ 28 ሳንቲሜትር። የዚህ ጥያቄ ትክክለኛው መልስ 28 ሳንቲሜትር የሚለው ነው። መጀመሪያ ወርዱን ወይም ስፋቱን እንፈልግ። ምክንያቱም ይሄ እንበልና ሬክታንግል ነው። ስለዚህ ሬክታንግሉ እንደዚህ ያለ ነው ብለን እናስብና ይሄ ሬክታንግሉ ቢሆን የአንድ ሬክታንግል ስፋቱ 48 ነው። ይሄ 48 ነው። ስፋቱ 48 ሳንቲሜትር ስኩዌር ነው። ይሄኛው 48 ነው። ርዝመቱ 8 ሳንቲሜትር ነው። ስለዚህ ከዚህ እስከዚህ ያለው ርዝመቱ ከዚህ እስከዚህ ያለው 8 ሳንቲሜትር ነው። ይሄኛው 8 ሳንቲሜትር ነው። አሃዱን ያው ሳንቲሜትር መሆኑን ለማስቀመጥ ያክል ነው። ይሄ 8 ሳንቲሜትር ነው። ይሄኛው ሳንቲሜትር ስኩዌር ነው። ቢሆን የሬክታንግሉ ዙሪያ ስንት ነው? ዙሪያ ማለት እንግዲህ እነዚህ አራቱን ጎኖች ነው። ይሄኛው ሲደመር ይሄኛው ሲደመር ይሄኛው ሲደመር ይሄኛው አራቱን ዙሪያዎች ነው የምንፈልገው። በዚህ መሰረት መጀመሪያ ወርዱን እንፈልግ። ይሄ ርዝመቱ 8 ሳንቲሜትር ከተሰጠ ወርዱ ስንት ቢሆን ነው ስፋቱ 48 ሳንቲሜትር ካሬ የሚመጣው? እሱን ለማግኘት ስፋት እኩል ይሆናል ወርድ ሲባዛ ርዝመት የሚል ፎርሙላ አለ። ስፋት አጠቃላይ ይሄኛው ማለት የተሰጠ 48 እኩል ይሆናል ርዝመት ሲባዛ ወርድ። በዚህ መሰረት ስፋቱ ተሰጥቷል 48 ተብሎ እዚህ ጋር ተሰጥቷል ስፋቱ። ስለዚህ 48 እኩል ይሆናል ርዝመትም ተሰጥቷል 8 ተብሎ። ይሄ ርዝመቱ ነው። ስለዚህ 8 ሲባዛ ወርድ። አሁን የምንፈልገው ወርዱን ነው። ወርድ ደግሞ እኩል ይሆናል ወርድን ለማስቀረት ሲካፈል ለ8 ይሄኛውም ሲካፈል ለ8። ስለዚህ 48 ሲካፈል ለ8 ነው። 48 ሲካፈል ለ8 6 ይሆናል። ስለዚህ ወርዱ 6 ነው። ከዚህ እስከዚህ ያለው 6 ነው ማለት ነው ይሄኛው። ስለዚህ ይሄኛው 8 ነው ርዝመቱ፣ ይሄኛው ወርዱ 6 ነው። ከዚህ በኋላ 6 ሲባዛ 8 48 48 ማለት ደግሞ ስፋቱ ነው። ስፋት እኩል ይሆናል 6 ሲባዛ ወይም ወርድ ሲባዛ ርዝመት 48 ሳንቲሜትር ካሬ ይሆናል ስፋቱ። አሁን የተጠየቅነው ምኑን ነው? የሬክታንግሉን ዙሪያ ነው የተጠየቅነው። ዙሪያ ማለት እነዚህን አራቱን ነው የምንደምረው። አራቱን ጎኖች ነው የምንደምረው። ወይም በሌላ አባባል ደግሞ የዙሪያ ፎርሙላ ይሄው 2 ሲባዛ ርዝመት ሲደመር ወርድ። ርዝመቱ የተሰጠን አለ 8 ነው። ወርዱ ያገኘነው ሰርተን 6 ነው። ስለዚህ 2 ሲባዛ 8 ሲደመር 6 8 ሲደመር 6 14 ነው። ስለዚህ 2 ሲባዛ 14 28 ይሆናል ማለት ነው። 28 ሳንቲሜትር። ይሄ የዙሪያው ነው፣ የሬክታንግሉ ዙሪያ ነው። ምክንያቱም ይሄኛው 6 ከሆነ በዚህ በኩል ያለው ይሄኛውም 6 ነው። ይሄኛው 8 ከሆነ በዚህ በኩል ያለው ይሄኛውም 8 ነው። ስለዚህ እንደዚህ መደመር ነው። 8 ሲደመር 6 ሲደመር 8 ሲደመር 6 ስለዚህ 28 ሳንቲሜትር ይመጣል። ምክንያቱም 6 እና 8 14 ነው። 14 ሲደመር 6 20 20 ሲደመር 8 28። ስለዚህ ትክክለኛው መልስ የሬክታንግሉ ዙሪያ 28 ሳንቲሜትር ነው ማለት ነው። ሶስተኛው 3/4 ሲደመር 1/6 እኩል ይሆናል ዳሽ። ሀ 2/5፣ ለ 4/10፣ ሐመርሃ 2/4፣ መ 11/12። ረጋ ብላችሁ አስተውላችሁ ስሩ።
ስለዚህ የዚህ ጥያቄ ትክክለኛው መልስ 11 12ኛ የሚለው ነው የሚመጣው። ምክንያቱም የክፍልፋዮቹን መጀመሪያ የክፍልፋዮችን የታችኛውን ወይም ታሃቱን ማመሳሰል ያስፈልጋል። እዚህ ጋር የተሰጡን ታሃቶች የዚህኛው 4 ነው፣ የዚህኛው 6 ነው ታሃቱ። ስለዚህ እነዚህን ታሃቶች የምናመሳስለው እንዴት አድርገን ነው? ታሃቶቹ የምናመሳስለው የጋራቸውን ትንሹ የጋራ ብዜት በመፈለግ ነው። ስለዚህ የሁለቱ ትንሹ የጋራ ብዜት የ4 እና የ6 ትንሹ የጋራ ብዜት ስንት ይመጣል? የአራት ብዜቶች አሉ 4 8 12 16 ያሉ የሚሄዱት። የ6 ደግሞ ብዜቶች አሉ 6 12 18 ያሉ የሚቀጥሉት። ስለዚህ የ4 እና የ6 ትንሹ የጋራ ብዜት 12 ነው። ትንሹ የጋራ ብዜታቸው 12 ነው ከሆነ ከዚህ በኋላ ቀጥሎ የምንሰራው እንዴት አድርገን ነው? 12 እኔ በማውቀው ነው የምነግራችሁ። በኋላ ደግሞ እናንተ የራሳችሁ ዘዴ ይኖራችኋል። 12 ሲካፈል ለ4 ከዛ ሲባዛ በ3 ብለን የምናስቀምጠው 12 ሲካፈል ለ4 3 ጊዜ 3 ጊዜ 3 9 እዚህ ጋር 9 ያስቀምጣለሁ ማለት ነው። 9 ሲደመር 12 ሲካፈል ደግሞ ለዚህኛው 12 ሲካፈል ለ6 2 ጊዜ 2 ጊዜ 1 2 2 9 ሲድ ከዚህ በኋላ ማስላት ነው። ይኸው 9 ሲደመር 2 11 ስንተኛ? 12ኛ። ስለዚህ 11 12ኛ በዚህ መልኩ የመጣው ይሄ ትክክለኛ መልስ ነው ማለት ነው። ሌላ መንገድም ካለ እናንተ መስራት ትችላላችሁ። በጣም ጥሩ። ጥያቄ ቁጥር 4 ከሚከተሉት ውስጥ ህገኛ ክፍልፋይ የሆነው የቱ ነው? ሀ 258 58ኛ፣ ለ 2 15ኛ፣ ሐመርሃ 5 5ኛ፣ መ 2 ሙሉ 2 5ኛ። ህገኛ ክፍልፋይ ማለት ምን ማለት ነው? እሱን ሐሳባችሁን ትዝ ካላችሁ ከዚህ በኋላ መልሶቹ ብዙም አያስቸግሩም። ለማንኛውም የዚህ ጥያቄ ትክክለኛው መልስ 2 15ኛ የሚለው ነው። ምክንያቱም ህገኛ ክፍልፋይ የሚባለው ላዕሉ ወይም የላይኛው ከታችኛው ሲያንስ ነው። የላይኛው ቁጥር ከታችኛው ቁጥር ሲያንስ ነው ማለት ነው ህገኛ የሚባለው። በዚህ መሰረት ካሉት መካከል ለምሳሌ እኛው 258 58ኛ ነው፣ የላይኛው ይበልጣል። ይሄ መልስ አይሆንም። ሐመርሃን የወሰደ እንደሆነ ይሄና ይሄ እኩል ናቸው፣ እነዚህ ሁለቱ እኩል ናቸው። ስለዚህ ይሄ መልስ አይሆንም። ይሄኛውን ደግሞ መጀመሪያ ይሄ ድብልቅ ቁጥር ስለሆነ ይሄኛውን ወደ ክፍልፋይ መቀየር ነው መልሱን እርግጠኛ ለመሆን። ወደ ክፍልፋይ ስንቀይር ምንድነው የሚሆነው? 5 ሲባዛ 2 ሲደመር 2 ሲካፈል ለ5 ነው የሚሆነው አይደል? ስለዚህ 5 ሲባዛ 2 10 10 ሲደመር 2 ደግሞ 12። ስለዚህ ይሄ ምን ይሆናል? 12 5ኛ ይሆናል። ይሄኛው 12 5ኛ ነው። ስለዚህ 12 5ኛም እንደዚሁ ላዕሉ ከታህቱ ስለሚበልጥ ይሄም ህገኛ ክፍልፋይ አይደለም። ስለዚህ ላዕሉ ከታህቱ ስለሚበልጥ ህገኛ አይደለም። ይሄ ላዕሉና ታህቱ እኩል ስለሆኑ ይሄም ህገኛ አይደለም። ይሄ ደግሞ ላዕሉ ከታህቱ አሁንም ስለሚበልጥ ይሄኛውም ህገኛ አይደለም። ህገኛ የሆነው ክፍልፋይ የትኛው ነው? 2 15ኛ። ለምን? ላዕሉ ከታህቱ ስለሚያንስ እና ትክክለኛው መልስ 2 15ኛ የሚለው ነው ማለት ነው። እንቀጥል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ፣ ጥያቄ ካላችሁ አስተያየቶቻችሁን አስቀምጡ። ከተመቻችሁ ላይክ አድርጉ። ሂሳብ ስለሆነ ረጋ ብላችሁ ያስተዋላችሁ ስሩ። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉኝ። እንቀጥል። ጥያቄ ቁጥር 5 3.52 ውስጥ 2 የስንተኛዎች ቤት ነው? ሀ የአስረኛዎች፣ ለ የአንድ ቤት፣ ሐመርሃ የመቶኛዎች፣ መ የአስረኛ ቤት። ረጋ ብላችሁ አስተውላችሁ ከሰራችሁ የዚህ ጥያቄ ትክክለኛው መልስ የመቶኛዎች ቤት ነው የሚሆነው። በአስሬዎች ቁጥሮች ውስጥ ከነጥብ በኋላ ያለው መጀመሪያ ቁጥር የአስረኛ ቤት ሲሆን ሁለተኛው ቁጥር ደግሞ የመቶኛ ቤት ይባላል። ይህን በደንብ አድርጋችሁ ማስተዋል ያስፈልጋል። ለምሳሌ ይህን ቁጥር እንበልና 1 2 3 ይሄ ቁጥር አለ። እዚህ ቁጥር ላይ የአንድ ቤት የአስር ቤትና የመቶ ቤት የሚባል ነገር እናውቃለን። እዚህ ላይ 3 የስንት ቤት ነው? የአንድ ቤት። 3 ይሄኛው የአንድ ቤት ነው። 2 የአስር ቤት ነው። ይሄኛው ደግሞ 1 የመቶ ቤት ነው።
ይሄን ያው በፊት ጀምሮ የምናውቀው ቁጥር ነው። ስለዚህ እዚህ ላይ ይሄ እንደዚህ አይነት ቁጥር ከሆነ 3 የአንድ ቤት ነው፣ 2 የ10 ቤት ነው፣ 1 የ100 ቤት ነው። ነገር ግን ከዚህ በኋላ ነጥብ ተቀምጦ ደግሞ ለምሳሌ 0 ነጥብ 1 2 3 ቢሆንሳ እንደዚህ ደግሞ ከሆነ አሁን እዚህ ላይ 3 የአንድ ቤት አይደለም፣ ሁለትም የ10 ቤት አይደለም፣ ይሄኛውም እንደዛ አይደለም። ይሄኛው የ10ኛ ቤት ነው የሚባለው። ይሄኛው የ10ኛ ቤት 1/10ኛ ማለት ነው። ይሄ 1/10ኛ ቤት ነው። እችኛዋ 100ኛ ቤት ነው የምትባለው። የ100ኛ ቤት ወይም የ100ኛ ነው የሚባለው እያለ ይቀጥላል። ይሄኛው ደግሞ የሺኛ ቤት 1 ሺኛ። ስለዚህ ይሄ የሺኛ ቤት ተብሎ ይጠራል ማለት ነው። በዚህ መሰረት ነው እንግዲህ የምናስቀምጠው። ከነጥብ በኋላ ያሉ ቁጥሮችና እነዚህ ሙሉ ቁጥሮች አሳያማቸው የቤት ዋጋቸው እኩል አይደለም። ሙሉ ቁጥሮች ከሆኑ ከመጨረሻ ጀምረን የአንድ ቤት፣ የ10 ቤት፣ የ100 ቤት እያልን እናስቀምጥ እንችላለን። ነገር ግን በዚህ መንገድ ከተቀመጡ ከነጥቡ ቀጥሎ ያለው ይሄ ነጥቡ ነው። ከነጥቡ ወዲያው ቀጥሎ ያለው ይሄኛው የ10ዎች ቤት ነው ወይም የ10ኛ ቤት ነው የሚባለው። ይሄኛው ቀጥሎ ያለው የ100ኛ ቤት ነው የሚባለው። ቀጥሎ ያለው ይሄኛው የሺኛ ቤት ነው። ከዛ የ10 ሺኛ ቤት እያለ ይቀጥላል። በዚህ መሰረት ነው እንግዲህ መገንዘብ የሚያስፈልጋል። ስለዚህ 3.52 አለ እዚህ ላይ። እዚህ ውስጥ 2 የስንተኛው ቤት ነው የሚለው ይሄኛው 2 የስንተኛው ቤት ነው የመጀመሪያው ስለሆነ ይሄ 2 ይሄኛው የመጀመሪያው የ10ኛ ቤት ነው ይሄኛው። ስለዚህ ይሄኛው ይሄ የ10ኛ ቤት ከሆነ ይሄኛው የ100ኛ ማለት ነው። የ100ኛ ቤት ነው የሚባለው ወይም 100ኛ ማለት ነው ይሄኛው ማለት ይሄ 100ኛ ማለት ነው። ይሄኛውም እንደዚሁ 1/10ኛ ነው የሚሆነው። ስለዚህ መልሱ የ100ኛ ቤት ተባለ። እንደዚህ ነው። እንቀጥል። ጥያቄ ቁጥር 6 3.62 ሲባዛ 0.9 እኩል ይሆናል ዳሽ ሀ 32.58 ለ 3258 ሐመርሃ 3.258 መ 325.8 ረጋ ብላችሁ አስተውላችሁ ካሰላችሁት የዚህ ጥያቄ መልስ 3.258 ነው የሚሆነው። እነዚህን እንዴት አድርገን ነው የምናሰላው? መጀመሪያ ቁጥሮቹን ያለ ነጥብ እናባዛ። ይሄኛው 3.62 የሚለውን ነጥቡን እናውጣለት። የዚህኛውንም 0.9 የሚለውን ነጥቡን እናውጣና 362 ሲባዛ በ9 እናደርገው። 362 ሲባዛ በ9 ብለን ብናስቀምጠው የሚመጣው መልስ 3258 ይመጣል። ይሄ ያለ ነጥቡን አውጥተን ያባዛ ነው። በመቀጠል የአስርዮሽ ቦታዎችን ስንቆጥር በ3.62 ውስጥ ሁለት እነዚህ ናቸው። ሁለት ቦታዎች አሉ። እንደገና በ0.9 ውስጥ አንድ ቦታ አለች፣ እችኛዋ ከነጥብ በኋላ ያለችው ወይም አንድ አሃዝ አለ። በአጠቃላይ 3 ቦታዎች ወይም 3 አሃዞች አሉ። ስለዚህ ከቀኝ ተነስተን 3 ቦታ ስንቆጥር ነጥቧ ከ3 ነጥብ ቀጥላ ታርፋለች ነው የሚለው። ስለዚህ ይሄን ካሰላም በኋላ በአጠቃላይ እዚህ ውስጥ ያሉት እዚህ አንድ አሃዝ አለ ከነጥብ በኋላ እዚህ ሁለት አሃዞች አሉ። ስለዚህ 1 እና 2 3 አሃዝ ስላለ ካመጣነው ስሌት ላይ 3 ቁጥር ማስቀመጥ ነው። ከዚህ ተነስተን ይሄ 1 አለ 2 3 ስለዚህ ከሱ ፊት ላይ መተን ችኛዋን ማስቀመጥ ማለት ነው። አሁን ነጥቡ ውጤቱ 3.258 የሚለው እሱ ይሆናል። ይሄኛው 3.258 የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ በቀጥታ አባዝቶ ከነጥብ በኋላ ያለው አሃዞችን ቆጥሮ ማስቀመጥ ነው። እንቀጥል። 7ኛ የአንድ ቲሸርት ዋጋ 1200 ብር ነው። የቲሸርቱ ዋጋ በ15% ቢቀንስ አሁን የቲሸርቱ ዋጋ ስንት ብር ይሆናል? ሀ 180 ብር፣ ለ 1185 ብር፣ ሐመሮሃ 1020 ብር፣ መ 1000 ብር። አንድ 1200 ብር የነበረ ቲሸርት ዋጋው በ15% ከቀነሰ አሁን የቲሸርቱ ዋጋ ስንት ነው ማለት ነው? ማስላት ነው መጀመሪያ። አሁን እዚህ ላይ የተቀነሰውን የገንዘብ መጠን እንዴት አድርገን ነው የምንፈልገው? 1200 ብር ነው ዋጋው የቲሸርቱ። 1200 ብር ሲባዛ 15% ነው የምናደርገው። ምክንያቱም የተቀነሰው 15% ነው የተቀነሰ የሚለው። ስለዚህ 15% ደግሞ ምን ማለት ነው? 15 መቶኛ ማለት ነው። ስለዚህ 1200 ሲባዛ 15 መቶኛ ይሄ ማለት 1200
ሲባዛ ለእንትን እንዲመቸን ነው 15 መቶኛ አድርገን ይሄ 15 መቶኛ ማለት 15% የተባለው ነው። ይሄኛው ቁጥር ማለት 15% ነው። ከዚህ በኋላ ምንድነው የምናደርገው? ማቃለል ይቻላል። እዚህ ላይ ሁለት ዜሮዎች አሉ። ይሄኛውን ሁለት ዜሮ አጠፋን። አሁን ማን ቀረ? ይሄ 15 አንደኛ ነው 15 ነው። ስለዚህ 12 ሲባዛ 15 ይሆናል ማለት ነው። 12 ሲባዛ 15 ደግሞ ስንት ነው የሚመጣው? 180 ብር። ስለዚህ ይሄ የሚመጣው ውጤት 180 ብር ነው የሚመጣው። ምክንያቱም 12 ሲባዛ 15 180 ስለሆነ። አሁን ምንድነው መጀመሪያ የቲሸርቱ ዋጋ 1200 ብር ነው። 180 ብር ወይም 15% ቅናሽ ተደርጓል። ስለዚህ ከ1200 ብር ላይ 180 ብር መቀነስ ነው ማለት ነው። ከ1200 ብር ላይ 180 ብር ሲቀነስ 1020 ብር ይቀራል። ስለዚህ መልሱ 1020 ብር ተባለው ይሄኛው ትክክለኛው መልስ ነው ማለት ነው። ስለዚህ መልሱ ሐመርሃ ነው ማለት ነው። እንዲህ አይነት ጥያቄዎች ስለሚደጋገሙ አስተውላችሁ በተለያዩ ጥያቄዎች ተለማመዱባቸው። እንቀጥል። ጥያቄ ቁጥር 8 3ሀ ሲደመር 5 እኩል ይሆናል 20 ቢሆን የሀ ዋጋ ስንት ነው? ሀ 3 ለ 4 ሐመርሃ 5 መ 25 መልሱ 5 ነው። ምክንያቱም መጀመሪያ ስራውን ስንሰራ 3ሀ ሲደመር 5 እኩል ይሆናል 20 የሚላል። እዚህ ጋር ጥያቄው 3ሀ ሲደመር 5 እኩል ይሆናል 20 ነው የሚለው። ከዚህ በኋላ 5ን ማሻገር ነው ወደሚቀጥለው። ምንድነው የሚለው? 5ን ወደ ቀኝ ሲሻገር ይሄኛው 5 ወደዚህኛው ስናሻግረው መደመር የነበረው መቀነስ ይሆናል። ሲቀነስ 5 ይሆናል ማለት ነው። አሁን 5 በግራ በኩል የለም፣ ይሄኛው ወደዚህ ተሻግሯል። ስለዚህ ምን ይሆናል? 3ሀ እኩል ይሆናል 20 ሲቀነስ 5 15 ይቀራል። ስለዚህ 3ሀ እኩል ይሆናል 15 ሆነ። 15 ከየት መጣ? 20 ሲቀነስ 5። ይሄ 5 ከየት መጣ? እዚህ የነበረችው ወደዚህ ተሻግራ ነው። ስለዚህ ሀን ለማግኘት ነው። ሀን ለማግኘት ምንድነው የምናደርገው? ሲካፈል ለ3። ይሄኛውንም ሲካፈል ለ3። አሁን 3 በ3 ይጠፋል። ማን ይቀራል? ሀ ይቀራል። ስለዚህ ሀ እኩል ይሆናል 15 ሶስተኛ። 15 ሶስተኛ ማለት ምን ማለት ነው? 5። ስለዚህ ትክክለኛው መልስ 5 ያልነው ለዚህ ነው ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። እንቀጥል። 9ኛ የአንድ ያልታወቀ ቁጥር 4 እጥፍ ላይ 10 ሲቀነስ 30 ይሆናል የሚለውን አረፍተ ነገር በሂሳባዊ መግለጫ ሲጻፍ ትክክል የሆነው የቱ ነው? ሀ 4ሀ ሲደመር 10 እኩል ይሆናል 30። ለ 4ሀ ሲቀነስ 10 እኩል ይሆናል 30። ሐመርሃ 4 ሲቀነስ 10 እኩል ይሆናል 30። መ 10 ሲቀነስ 4ሀ እኩል ይሆናል 30። የዚህ ጥያቄ ትክክለኛው መልስ 4ሀ ሲቀነስ 10 እኩል ይሆናል 30 የሚለው ነው። ምክንያቱም ያልታወቀውን ቁጥር ሀ ብንለው 4 እጥፍ ማለት ደግሞ 4ሀ ማለት ነው። ስለዚህ አንድ ያልታወቀ ቁጥር ስትሆናል ያ ያልታወቀ ቁጥር ሀ ነው ብንበል ምን እንደሚለው ጥያቄው የአንድ ያልታወቀ ቁጥር 4 እጥፍ ላይ ይሄ ያልታወቀ ቁጥር ነው። የዚህ 4 እጥፍ ማለት በ4 ሲባዛ ማለት ነው። በ4 ሲባዛ 4ሀ ላይ 10 ሲቀነስ ይላል። ከዚህ ቁጥር ላይ ካልታወቀ ቁጥር ላይ በ4 ተባዝቶ ከሱ ላይ ደግሞ አሁን 10 ሲቀነስ 30 ይሆናል። እኩል ይሆናል 30 ነው የሚለው እኩል ይሆናል 30። ስለዚህ ካልታወቀ ቁጥር ላይ ያ ያልታወቀ ቁጥር ሀ 4 እጥፍ 10 ሲቀነስበት 30 ይሆናል የሚለው አረፍተ ነገር በሂሳባዊ መግለጫ ሲጻፍ ትክክል የሆነው የትኛው ነው የሚለው ይሄ ራሱ ነው ማለት ነው። ስለዚህ 4ሀ ሲቀነስ 10 እኩል ይሆናል 30 የሚለው እንደዛ ደግሞ የሚለው የትኛው ነው? 4ሀ ሲደመር 10 ነው የሚለው ይሄ ትክክል አይደለም። 4ሀ ሲቀነስ 10 ነው የሚለው። ስለዚህ ይሄኛው ትክክለኛው መልስ ነው ማለት ነው። ሀሌታው አይሆንም፣ ምክንያቱም ይሄኛው 4ሀ ሲደመር ነው የሚለው እዚህ ላይ ግን ሲቀነስ ስለሚል ትክክለኛው መልስ ይሄኛው ነው ማለት ነው።
የመጨረሻው ጥያቄ ቁጥር 10 ስለ ፒራሚድ ትክክል የሆነው የቱ ነው? ሀ ሁለት መሰረቶች አሉት። ለ የጎን ገጾቹ ፓራሌሎግራም ናቸው። ሐመርሃ አንድ መሰረት ብቻ አለው። መ የጎን ገጽ የለውም። ስለ ፒራሚድ ትክክል የሆነው አንድ መሰረት ብቻ ያለው የሚለው ነው። ፒራሚድ አንድ መሰረት ብቻ ያለውና የጎን ገጾቹ ደግሞ የሶስት ማዕዘን ቅርጽ ያላቸው በአንድ ጫፍ ላይ የሚገናኙ ጠጣር ምስሎች ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ገብታችሁ ሃሁ ቲዩብ የሚለውን ጆይን በማድረግ ማግኘት ትችላላችሁ። መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። በክፍል 2 ነገ እስከምንገናኝ ቻው።